ሰዎች ዛሬ የምታዩትን ክርስቲያኖ ሮናልዶ ብቻ አትዩ። ብር፣ ዝና፣ ዋንጫ፣ ታላላቅ ስታዲየሞች። ከዚህ በፊት አንድ ድሃ ልጅ ነበረ። በፖርቹጋል ውስጥ ባለች ትንሽ ደሴት ውስጥ በችግር ያደገ ልጅ። አባቱ በአልኮል ተጠምዶ ነበረ። ቤተሰቡ ገንዘብ አልነበራቸውም። አንዳንድ ቀን ለመብላቱ እንኳን ይቸገሩ ነበረ። ግን ያ ልጅ አንድ ነገር ነበረው፣ ህልም። ሮናልዶ ኳስን ከማንም በላይ ይወድ ነበረ። ሰዎች ሲተኙ እሱ ይለማመድ ነበረ። ሰዎች ሲዝናኑ እርሱ ይሮጥ ነበረ። እድሜው 12 ሲሆን ቤተሰቡን ትቶ ወደ ሊዝበን ሄደ። ብቻውን፣ ማንም የለውም። እናቱ የለችም፣ ጓደኞቹ የሉም። ብዙ ሌሊቶች በድብቅ ያለቅስ ነበረ። ግን ወደ ኋላ አልተመለሰም። ምክንያቱም ድህነት መጨረሻው እንዳልሆነ ያውቅ ነበረ። ሰዎች ይስቁበት ነበረ። በጣም ቀጭን ነው፣ አይሳካለትም ይሉ ነበረ። ግን ሮናልዶ ሰዎችን አልሰማም። ህልሙን ሰማ። በየቀኑ ሰውነቱን ገነባ። በየቀኑ አይምሮን አጠነከረ። ተስጦ ብቻ አልነበሩ፣ ዲሲፕሊን ነበረው። ሰዎች ሲደክሙ እሱ ይቀጥል ነበረ። ሰዎች ሲያቆሙ እሱ ይጨምር ነበረ። ያ ነው ልዩነቱ። ከዚያ ዓለም ስሙን ማወቅ ጀመረ። ማንቸስተር ዩናይትድ፣ ሪያል ማድሪድ፣ ጁቬንቱስ፣ አልናስር በየስቴዲየሙ ስሙ ይጮኻል። ግን ሰዎች የማዩት አንድ ነገር አለ። ከእያንዳንዱ ስኬት ጀርባ ህመም፣ መስዋዕትነት፣ እንባ ነበር። የማያልፉ የሚመስሉ ሌሊቶች ነበሩ። ዛሬ ሮናልዶ ለዓለም አንድ መልእክት አለው። Where you come from doesn't define you. It is how hard you fight that defines you. ምናልባት ሰዎች የሳቁብህ ይሆናል። ምናልባት አሁን በችግር ውስጥ ይሆን ይሆናል። ምናልባት ማንም አያምንህም። ግን አስታውስ፣ አንድ ድሃ ልጅ፣ አንድ የማድረው ያ የተሳቀበት፣ ያ የተገፋው፣ ያ በድህነት ያደገው ድሃ ልጅ ዓለምን አሸነፈ። ለምን? ምክንያቱም ተስፋ አልቆረጠም። ስኬት እጅ ለማይሰጠው ነው። አንተም ቀጥል።